ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ። ለምንድን ነው ላይክ ሰብስክራይብ የማታደርጉት? በቅንነት አድርጉ እና ደህና ናቸው ወይ? አዲሶች ለምንድን ነው ላይክ ሰብስክራይብ የማታደርጉኝ? ቅማሞች በቅንነት እንዲሁም ነባሮች ደግሞ ላይክ ሳታደርጉ አትሄዱ። ያው ቪዲዮን የምታዩት ሰዎች እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ ዛሬ የመጣሁት እንደተለመደው እንግዲህ በንግስቶች እኔ ንግስት ነች ነው የምላቸው በሩታ እንዲሁም በሄረሚላ ነው የመጣሁት። እንግዲህ ሩታና ሄረሚላ እንግዲህ ያው ሁለታቸውም የየራሳቸው ምክንያት ያላቸው እንግዲህ አብርሽን አለቅም ያሉትም ምክንያት የየራሳቸው ምክንያት አላቸው። ምክንያቱም ለሩታ የሚያሳያት ነገር አለ፣ ለሄረሚላ ደግሞ የሚያሳያት አለ። ሁሉም ለየራሳቸው ነው። እንግዲህ ሩታም ታርቃ ልጇ እንድታሳደግ ትፈልጋለች። ሄረሚላም ደግሞ የተቋረጠውን ህይወት የጀመሩትን እንዲቀጥሉ ትፈልጋለች። ስለዚህ እያንዳንዳቸው እንግዲህ ያው ስላሳያቸው ነው። ሄረሚላም እንግዲህ ያው እኔ ከህይወት አስወጣኝ ስለው ያንቺ ለምንድን ነው አንቺ የኔ ያለሽ ፍቅር ይሄን ያህል ነው ወይ ምናምን ምናምን ነው ያለው። ስለዚህ እቅጩን እንኳን አልተናገረም ብላለች። ሩታም እንግዲህ ያለችው ያው ከኔ ጋር ያሉ ልብሶች ምናምን እቃዎች አሉ እሱን እንኳን ውሰድ ብዬው መጥቶ አልወሰድም። ስለዚህ ሁለታ ሄረሚላም በሚያሳየን ነገር ነው፣ እኔም ደግሞ በሚያሳየኝ ነገር ነው እንደዚህ የምናደርገው ብለዋል። እንግዲህ እንዳያችሁት ባለፈው እንግዲህ ሩታም እቃውን መተው ስል ከሁለተኛ ከህይወቴን እንዳይመጣ ወደ ቤት ብላለች። ሄረሚላም እንግዲህ ከህይወትህ አስወጣኝ አንተ የራስህን ህይወት ኑሩ ብላ እንግዲህ ከሩታ ጋር አይታችሁታል። እሱ ምንድን ያለው እንግዲህ በማግስቱ እንግዲህ ዳኔና ቡዜ እንትን ሲነግሩት እኔ ላንቺ እኮ አለኝ ስሜት፣ ምንም የተቀየረ ነገር የለም፣ እወድሻለሁ ምናምን ነው ያለው አይደለ? ስለዚህ እነሱም እንግዲህ አሁን ቁርጣቸውን አልነገራቸውም ከሩታ ጋር ይሁን ከሄረሚላ ጋር ይሁን። ለዛ ነው እንግዲህ ሌላው እንግዲህ ሩታም እንደተናገረችው እንግዲህ ፍቅር ጋር የሚያደርጉት እኔንና ሄረሚላን ለማናደድ ለማብሸቅ እንጂ እውነት አይመስለኝም ብላለች። አዎ እኔ ዛሬ ባየሁት ቪዲዮ እንግዲህ ቡዜ እያወራቻቸው ቁም ነገር እያወራቻቸው እንግዲህ ፍቅርና አብረሽ ዝም ብሎ ነበር ሲስቁ ነበር። እሷ ቁም ነገር እያወራቻቸው ሁለቱ ሲስቁ ነበረ። ስለዚህ አዎ የሚያደርጉት እንግዲህ ሄረሚላን እንዲሁም ደግሞ ሩታን ለማብሸቅ ለማናደድ ከህይወቱ እንደወጡለን የሚፈልገው ገብቷቸው እሱ አልፈልግም እንዳይል በቃ አላደለ እንትን ይላል። ግን እሱ ምንድን ነው ሁለቱ ሌላ ሰው እያመጣ ትርፍ ማብሸቅ ነው የሚፈልገው። ሌላው ዳኒ አንድ ነገር የተናገረውን ነገር አለ እንግዲህ ከሩታ አንድ ልጅ አለው ብሏል። አዋለው ከሄረሚላ ደግሞ አንድ ልጅ ይኖረዋል። ከፍቅር ደግሞ አንድ ልጅ ይኖረዋል። ዳኒ እንግዲህ በዚሁ ከቀጠለ ጥሩኝ፣ በዚሁ ከቀጠለ ደግሞ ሌላ ሴት ይሆናል። ያ ማለት እንግዲህ ዲፍን አዲስ አበባ በሙሉ እንግዲህ ቤተሰብ ይሆናል ብሎ እውነቱን ነው። ስለዚህ አብርሽ የሚያደርጋቸው ዳኒም እንግዲህ እኔ በግሌ ተው፣ ለምንድን ነው ሌላ ሴትስ የምታመጣው? ከዚህ ያልጨረስከው ህይወት አለ ብለው እሱ ግን ሊሰማኝ አልቻለም ብሏል። እና ደግሞ ዳኒም ያናደደው እንግዲህ የሩታና የሄረሚላ ጉዳይ ነው። ለምንድን ነው ይሄን ያህል እየተከተሉ እሱ እንግዲህ መጀመሪያ ሩታና ሄረሚላ ነበር ሲጣሉ የነበረው። አሁን ደግሞ ሩታን ፍቅር ከሄረሚላና ሩታ ደግሞ ፍቅርን ደግሞ የኛ ነው እያሉ ለምን ይጣላሉ? ስለዚህ ለምንድን ነው የራሳቸውን ዞር ብለው አይ ለምንድን ነው የራሳቸውን ህይወት የማይኖር? በዚህ አይነት እንደዚህ ከሆነ እሱ ይኮራባቸዋል። ልክ ነው። ምክንያቱም ወንድ ልጅ ፍቅር ስትሰጡት አይኔ ጋ ነው ካላችሁት እሱ ምንድን ነው የሚለው ኮራ ቀብራር ብሎ አለ አይደለ እንትን ይንቃቸዋል። እና ዳኒ ይመቸው ነው የምለው። እና ደስ የሚል ነው ምክር የመከራቸው እውነት ለመናገር ከሆነ እና ዳኒ እውነቱን ነው። አንድ ወንድ ስር ስትከተሉት በቃ አለ አይደለ ይንቃል፣ ከዛ በኋላ ያናዳቸዋል። እና ሩታና ሄረሚላን እንግዲህ ምንድን ነው ከሌሎች ወንዶች የአብርሽ የተለየው ነገር ምንድን ነው? እስኪ እኛም ለወደፊቱ ህይወታችን ንገሩን እያላቸው ነበረ። እነሱም እንትን እያሉ ነበረ። እና እንግዲህ የተለየ ወንድ ከሌሎቹ የተለየ ኑሮ ሳይሆን ቃል አለ አይደለ? ቃል እኮ የእምነት ዕዳ ነው። ለሩታም ቃል ገብቶ ለሄረሚላም ቃል ገብቶላቸው ነው እንደዚህ የሚንከራተቱትና ሌላው ደግሞ እንግዲህ ዳኒን ያስገረመው ነገር እንግዲህ እኩል ነው የገቡ መጀመሪያ ሩታ
መጣች። በኋላ ደግሞ ሄረሚላ ስትመጣ እንዴ አብራችሁ ነው እንደ መጣችሁት እያለ ነበረ። ከዛ ሄረሚላ ዳኒን ሰላም ብላ ከዛ ሩታ ብላ እንግዲህ ሰላም ሲባባሉ ሲሳሳሙ እንግዲህ ዳኒ በጣም ደስ አለው። እንዴ ትንሽ እንዴት ታርቀናል ፍቅር ስለመጣች ሲላቸው እንግዲህ አይ ከፍቅር በፊት ሳትመጣ ነው የታረቅነው እያሉ ነበር። እና እኔ ከሁሉም በፊት ያስደሰተኝ እንዳልኳቸው ባለፈው የሚያስደስተኝ ነገር በፊትም ስመኝ የነበረ ሁለቱ እንዲታረቁ ነበር። እግዚአብሔር ይመስገን ቡዜ እድሜና ጤና ይስጣት። እንግዲህ አስታርቃቸው። ሌላው በለው ነው የሚለው እንጂ የሚያስታርቅ የለም። እና ሁለቱን እንግዲህ አስታርቃቸው። ዳኒም ሰላም ሲባባሉ በጣም ነበር በሁለቱ እንግዲህ የተደሰቱ። እነሱም እንግዲህ ለምንድን ነው አትተውትም? ምክንያቱም ከሱ ብትሩቅ እኮ ራሱ ፈልጓችሁ ይመጣል። ስለዚህ ለምን እንደዛ እሱ እየተጫወተባችሁ ነው። እሱን እንደዚህ ስትሉት እየራቃችሁ ነው የሚሄደው። ለምንድን ነው የራሳችሁን ህይወት አትኖሩም እንዴ? ለምን መራራቅ አለባችሁ እያለ እየመከራቸው ነው። እነሱም እንግዲህ ምክንያታቸውን እንግዲህ ነግረውታል። ምክንያቱም ሩታም ያው እኔ ማለት የነበረንን ህይወት ብንቀጥል ልጃችንን ብናሳድግ ደስ ላይ ነበረ። ሄረሚላም ደግሞ ያው የነገራት ወይም ያሳያን ነገር ስላለ እሷም ለዛ ነው እና እሱ ውሳኔውን አሁን ምሳሌ እኔም እቃው ሳስለው ሄረሚላም ከህይወት አስወጣኝ ስትለው ያኔ አልነገረንም፣ ቁርጡን ስላልነገረንም ለዛ ነው እያሉ ነበር። እና እኔ እረዳቸዋለሁ። ምክንያቱም ሁለቱንም እንግዲህ ጎድቷቸዋል፣ ለሁለቱም ቃል ገብቶላቸዋል። ግን እሱ ያን ሳይጨርስ ደግሞ ወደ ፍቅር መሄድ ወደ ድራማ ይሁን ምን ይሁን አናውቅም። እንግዲህ በእርግጥ ድራማ ይመስላል። እንግዲህ ቡዜ እያወራቻቸው እነሱ እየቀለዱ እየሳቁ ነበርና ስለዚህ አብርሽ እንግዲህ አንደኛ የልጅ አባት ነው። ሁለተኛ ደግሞ እንግዲህ ሄረሚላ እንግዲህ ያው በእንትር ባይል ኑሮ እሷም የልጁ እናት ትሆን ነበረ። ስለዚህ በየቦታው እንትር ማለት ጥሩ አይደለም። ልጆች ፈጣሪ ቢፈቅድ ከአንድና ከአንድ አባት ተወልደው ቢያድጉ ደስ ይል ነበረ። ነገር ግን ደግሞ አልተሳካም። እንግዲህ አብርሃም ከአንዱ ሁሌት ወደ ሁለት ከሩታ ወደ ሄረሚላ ከሄረሚላ ወደ ፍቅር ከፍቅር እንትራ እያለ ይቀጥልና ወደ ራሱ ቢመለስ ደስ ይለን ወደ ራሱ በቃ። ስለዚህ ጥሩ አይደለም የሚያደርጋቸው ነገር። እንግዲህ ሁለቱን እያንዳንዳቸው እንግዲህ ሲያገኛቸው የሚያሳያቸው ምክንያቱም ሴት ልጅ እንግዲህ የሆነ ፊት ስታይ ነው የሆነ ከአንዱ እንደሆነ የምናየው ነገር አለ አይደለ? ተስፋ የሚባል ነገር አለ። ለዛ ነው እነዚህ ልጆች እንደዚህ የሚሆኑት። ግን አሁን እንዳይቆርጡ እሱም ቁርጡን አልተናገረ። ሩታም ላይ ያለው ልብስህን ውሰድ ስትለው አልወሰድም፣ ከሄረሚላም ከህይወት አስወጣልኝ ስትለው እኔ እኮ ላንቺን ትላለች ምናምን እያለ እየቀለደባቸው እንግዲህ ሄረሚላም ያንን ውሳኔ እንኳን ስወስን እሺ በቃ እኔም ባንቺ ሀሳብ እስማማለሁ፣ ወደ ትዳሬ እመለሳለሁ፣ ልጄን አሳድጋለሁ ማለት ነበረበት። እሱ ግን ያለኝ ነገር ሌላ ነው። እኔ ለሱ ብዙ ዋጋ ከፍያለሁ። ያኔ ከህይወትህ አስወጣኝ ስለው ያኔ ማለት ያው እየወደድኩ ነው፣ ነገር ግን ከማያቸው ነገሮች ነው ብላለች። ልክ ነች። ገርማን እንግዲህ ሄረሚላም ከነገ ዛሬ ነገሮችን አስተውሎ ይመለሳን እያለች እሷም እየጠበቀች ነው። ሩታም ልክ እንደዛው እየጠበቁ ነው። አብርሃም እንዱ ማርያምን ምን አይነቱ ልጅ እንደሆነ እኔ አላቅም። ማርያምን ከምላቸው በላይ ባይጎዳቸው እውነቱን ወይም ቅጩን እኮ ቢነገራቸው ጥሩ ነበር። እያንዳንዳቸው እንግዲህ የነገራቸው ነገር አለ። ሩታንም አብሬሽ እኖራለሁ ከሄረሚላም ላይ እንደምናየው አብሬሽ እኖራለሁ ስላላቸው ነው ይሄን ያህል እንደዚህ ብዙ እርቀት ከሚኖሩ ግን እሱ ሳይቀድማቸው እሱ ቀድሞ ከማግባቱ በፊት እነሱ ቢቀድሙት እኔ በጣም ደስ ይለኛል። እንግዲህ ሄርሚም ያው ቡዜ እኔና ሩታን አስታረቀችን። ከዛ በኋላ ደግሞ ኑ ሲለን የዛ ጊዜ ነው ሂደን የነበረ። እዛ በኋላ የለም ስትለው እንግዲህ ሩታም እንግዲህ አዎ ሄርሚላ እንዳለች ነው ያው በሚያሳይን ነገሮች ነው እንደዚህ ተስፋ ያልቆረጥ ነው ለሁለታችንም የሚያሳይን ነገር አለ ነው ያለችው። እንደኔ እንግዲህ አንዴ ሄርሚላ ተንጎድታለች፣ ምንም ማድረግ አይቻልም እንግዲህ። ስለዚህ እንደኔ ከአሁን ሌላ ከፍቅር ጋርም ከሚሄድ የልጅ እናቱን ሩታን እኔ ታርቆ ቢቀመጥ ደስ ይለኛል። የልጅ እናቱ ጋር ቢኖር ሄርሚላ ደግሞ የራሷን ህይወት ትጀምር ነበር። አሁን ችግሩ ምንድን ነው? የእሱ አለመናገር ነው። የእሱ
ወይ ሩታ ጋር ወይ ሄረሚላ ጋር አላለ ዝም ነው ያለው። እንደኔ ከሄረሚላ ማና ከሩታ ጋር ታርቀው ቢኖሩ ደስ ይለኛል። ምክንያቱም ልጃቸውን እንግዲህ ለልጇ ስትል ልጃቸውን ቢያሳድጉ ደስ ይለናል። እንግዲህ ሄረሚላም ባለፈው ከህይወት አስወጣኝ ብላለች። ያው እሷም ከልጁ እናት ጋር ልጁን ቢያሳድግ እርግጠኛ ነኝ እሱ ከተደሰተ ደስ ነው የሚላት፣ አይከፋኝም። ያው ለጊዜው ትወደዋለች፣ ታፈቅረዋለች፣ ትንሽ ልትረበሽ ትችላለች። ግን ከሄረሚላ ጋር ቢሆንም ነገ ጧት ደግሞ ያው ነው ሌላ ነገሮች ስለሚፈጠር፣ ስለዚህ ጠቅልሎ ወደ ሩታ ካልሆነ ቢሄድ፣ አለበለዛ ደግሞ ከሁለቱም ህይወት ወጥቶ ሩታንም በልጅ ስበብ እየሄደ ባያስቸግራት፣ ሄረሚላንም ባያስቸግራት፣ ከሁለቱ ህይወት ቢወጣላቸው እኔ ደስተኛ ነኝ። ስለዚህ ቁርጡን ይናገር፣ ወይም ቢ ወይም እሺ ይበል። ሁለቱም እንግዲህ የራሳቸውን ወስነው ሩታም የራሷን ህይወት ትጀምራለች፣ ሄረሚላም ልክ የራሷን ህይወት ትጀምራለች። ነገር ግን እሱ እንደተፈላጊ እነሱ ደግሞ እንደፈላጊ ከዛ ላይ እንግዲህ ፍቅርን አንጥቶ እንግዲህ ለማብሸቅ ሰው እንዴት ነው ያን ሁሉ ታሞ ብዙ ዋጋ ከፍሎለታል። ቢያንስ ማለት እሱ ታሞ ሳለ ከፈለገ ቪዲዮውን መለስ ብሎ ማየት ይችላል። ነገር ግን እንደዛ ማድረጉ ለእኔ ተገቢ አይደለም። ሌላ ሴት አንጥቶ እነሱን ማብሸቅ፣ ቀጣይ ደግሞ ሌላ ሴት ያመጣና እንደዛ ነው ለማናደድ ነው እነሱ የሚፈልገውና እነሱ ጀግና ሆነው የራሳቸውን ህይወት ቢኖሩ። ያው ሩታም ልጅ ያላት አውቃለሁ። ልጇ እንዳልኳቸው የተወሰነ ነው፣ ቆሞ እስከሚሄድ 1 አመት ነው የሚያስቸግራት። ከዛ በኋላ ትምህርት ቤት ይገባል። በቃ ምንም የሚያስቸግራት የለም። ልክ እንደ ወንድሟ እንደ ታላቅ እንደ በቃ አለ አይደለ? ያው የመጀመሪያ ልጅ ሲሆን እንደ እህት እንደ ወንድም ነው የምታዩትና እንደዛ ብላ ከህይወቱ እሷም ወጥታ ሄረሚላም ከህይወታቸው ወጥተው እነዚህን የመሰሉ ንግስቶች እነዚህን የመሰሉ ቆንጆች በአብርሃም እንዲጫወትባቸው አንፈልግም። አብርሃም ከሴት ነው የተወለደው። አብርሃም ሴት እህት አለው። አብርሃም በቃ አለ አይደለ? ሚስቱም ሴት ነች። ያው ሁሉ ነገር ከሴት ነው አይደለም የሚሆነውና ሴት ማለት ያው አገርና ሁሉ ነገር ግን በሴት ላይ እንደዚህ እቃቃ መጫወት አንዱን ድራማ ሳይጨርሰው ወደ አንዱ አንዱን ድራማ ሳይጨርሰው ወደ አንዱ መግባት የለበትም። በመጀመሪያው ከሩታ መቋጨት ነበረበት። ከዛ ወደ ሄረሚላ መጣ። ከሄረሚላ ያለውን ቋጭቶ ነው እንግዲህ ሁሌ ወደ ፍቅር እመለሳለሁ ካለ እንደዛ መሆን የነበረበት። እሱ ግን እንደዛ አላደረግም። በቃ አለ አይደለ? እሱ በሀገሪቱ እሱ ብቻ ወንድ ሌላ ወንድ የሌለ ነው ያስመሰለው። ሄረሚላ እንግዲህ ያው ከኔ ጋር ያው በጣም እወደዋለሁ፣ አፈቅረዋለሁ። ያው ብዙ ነገሮች በካሜራ ጀርባ እናወራለን። ሩታም እንዳለችው ለእሷም እየሄደ እንግዲህ የሚያሳያት ነገር አለ። ከዛ በኋላ እንግዲህ ታመመ፣ ነገሮች ሁሉ ተበላሹ እና ለሩታም እንግዲህ ተስፋ ሰጥቷታል። ያ ማለት ሩታንም እየሄደ አይዞሽ እኔ ያለሁልሽ እያለ ተስፋ የሚሰጣት ከሆነ ለእኔም ተስፋ የሚሰጠኝ ከሆነ ይሄ ነገሮች ይበላሻሉ ብላለች። እውነቷን ነው ማለት እንግዲህ ሩታ ያው ሄረሚላ ጋር እንዳለ እናውቃለን። ግን በጎን ደግሞ በልጁ ስበብ እየሄደ እንግዲህ ሩታንም ተስፋ ይሰጣታል። አያችሁ በቃ እኔ ከሄረሚላን አልፈልጋትም፣ የምኖረው አንቺ ጋ ነው፣ ወደ አንቺ እመለሳለሁ እያለ እንግዲህ ለእሷም ተስፋ ይሰጣል። በጎን ደግሞ ሄረሚላን በቃ ሽማግሌ ልኬ ተጋብተን እንወልዳለን ምናምን እያለ ለእሷም ተስፋ ይሰጣታል። ስለዚህ ተጎጆቹ ማን ናቸው? ሁለቱ ብቻ ናቸው። አብርሃም አሁን በማናት ሄረሚላ እንግዲህ እርግጠኛ ሁኝ አሁን ማውራት አልችልም፣ ምክንያቱም የሚያሳያቸው ነገር አለ ብላለች። እንግዲህ ዳኒም አንቺን ብቻ ሳይሆን እንግዲህ ፍቅርንም በፈለጋ ጊዜ ነይላን፣ ሩታንም በፈለጋ ጊዜ ነይላን፣ አንቺንም በፈለገሽ ነይላን። ስለዚህ ሶስታችሁም ላይ ጋር እየተጫወተባችሁ ነው ብሏል። አያችሁ እውነቱን ነው። የፍቅር እስከ ዛሬ አልታወቀም። የፍቅር በድብቅ ነው የሚያገኛት። ፍቅርን የሚያገኛት እንግዲህ እስከ ዛሬ አሁን ነው በአደባባይ የወጣው እንጂ እስከ ዛሬ ፍቅርን በድብቅ ያገኛታል። ከሩታ ጋርም የሄዳን ከሄረሚላም ጋር እያለ ከፍቅርም እያለ ዞሮ ሶስቱንም አሁን የበደላቸው። ግን አሁን ፍቅር የተበደለ አትመስልም። ምክንያቱም ፍቅርም እንግዲህ የሰጣት ተስፋ አለ። ዞሮ
እና አሁን እሱ እንግዲህ አይታችሁታል። እኔ የልጅነቴ ናት፣ እወዳታለሁ፣ አፈቅራታለሁ፣ መኖር የምችለው እሷ ነው። 7 ዓመት ኑረና ምናምን እገሌ መገሌ 7 ዓመት ስለኖር አይደለም ሰው በ3 ቀን እኮ ማንነቱን ልታውቁት አይደል? ይሄ ብዙ ዓመት ስለኖራቸው አይደለም። ግን እንደዛ እያለ ልጆቹን መዋሸት የለበትም እኮ ግን እንግዲህ በስተመጨረሻ እንግዲህ ሩታና ሄሬሚላ እንግዲህ አሁን ፍቅርን ያመጣት እርግጠኛ አይደለንም ብለዋል። ፍቅረኛው አይደለችም ውሸቱ ነው እያሉ ነው። እና ዳኒም እንግዲህ እውነቱ ታዲያ እሷ እየዋሸ ነው ሲሉ እንግዲህ ፍቅርን ማለት ሩታና ሄርሜላ አዎ በእርግጠኝነት የምንነግርህ አውቆ እኛን ለማብሸቅ ነው እንጂ እሱ ሌላ ፍቅረኛ መያዝ ቢፈልግ ሌላ ፍቅረኛ ነበር የሚይዘው። ነገር ግን ይሄ ፍቅርን አውቆ እኛን ለማናደድ ነው እንጂ ፍቅር እርግጠኛ ሆነን የምንነግረው ፍቅረኛው አይደለችም። እንግዲህ ሌላ ይዞ ቢመጣ አዎ ያምኑን ነበር። ነገር ግን ችግሩ አሁን ፍቅርን ስላመጣ ነው። እንግዲህ ሩታና ሄርሜላ ዳኒም እንግዲህ የምር የውሸቱን ነው ሲል እንግዲህ እውነቱን ነው ግን የውሸት ማለት ያኔ ፍቅረኛው አይደለችም ሲሉ እንግዲህ ሩታና ሄርሜላ ሩታም እኔ እንደዛ ነው የሚሰማኝ ግን እርግጠኛ ሆነን የምንነግር ፍቅረኛው አይደለችም ሲል ዳኒም እንግዲህ አሁንም እኮ ስለሱ እየተከራከራቸው ነው ይላቸው። አሁንም ልጁኛ ጋር ጨክኖ አይደለም እያላችሁ ለሱ እኮ እየተከራከራችሁ ነው ሲል እንግዲህ ሁለቱ እየሳቁ ነበረ። የኔ ምስኮን እውነት በጣም ጥሩዎች የዋሆች ስለሆኑ እኔ ምንም አልልም። ልክ የሚያፈቅራቸው የሚወዳቸው የሚንከባከባቸው ልክ እንደነሱ አፍቃሪ ይስጣቸው ነው እምለው። ስለነበረ እናመሰግናለን። ላይክ ሰብስክራይብ በማድረግ አበረታቱኝ ቅመሞችዬ።